ለዘላለም ይመስገን። እግዚአብሔር ለዘላለም ይባረክ። ልዑል ለዘላለም ከፍ ይበል። ምህረቱን፣ ቸርነቱን፣ በጎነቱን ያደረገ አምላክ እግዚአብሔር ለዘላለም ይባረክ። አንዳንዴ መልካም ያደረጉ ሰዎችን ማመስገን መልካም ነው። ይሄ በህይወት እያሉ እየረዱን እያገዙን ከጎናችን የቆሙ ሰዎችን ላመሰግን እወዳለሁ። በቅድሚያ የማመሰግነው ቢኖር የልጆቼን እናት ባለቤቴን ላመሰግን እወዳለሁ። ከዚህ ከካሜራ ጀርባ ብዙ ነገር አለ፣ ጸሎት አለ፣ ብዙ ድካሞች አሉ። እንደዚህ አምሬ በፊታችሁ ልቀርብ ትልቁ የሷ አስተዋጽኦ አለበት። በመቀጠል በብዙ ነገር እየተቆረሱ ያሉ ወንድሞች አሉ፣ በጣም የሚረዱን አይዞ የሚሉ ከጎን የሚጸልዩ። ምክንያቱም የነሱ የጸሎታቸው ውጤት ነው ይሄ። እግዚአብሔር ካንተ ጋር ነው መስፍን፣ ጸልይ፣ ይሄንን የእግዚአብሔርን ወንጌል አገልግለው፣ እግዚአብሔር ባንተ የሚሰራው ስራ አለ እያሉ ከጎኔ የሚረዱኝ የሚያግዙኝ አሉ። በምን? በጸሎት። እነሱ ሲጸልዩ እኔም ስጸልይ እግዚአብሔር አምላክ ድል በድል እየሰጠ የምሰብከው ወንጌል እግዚአብሔር አምላክ እያሰፋልኝ በኃይልና በብርታት እንድሰብክ ጌታ ለዘላለም ይባረክ። ቀን የራሴ የሆነ ነገር ሊኖር ይችላል፣ ወደዚህ መንቀሳቀስበት። ማታ ደግሞ ስመጣ ይሄንን አዘጋጀዋለሁ። ከካሜራ ጀርባ ብዙ ነገሮች አሉ፣ ብዙ ድካሞች አሉ። ነገር ግን ያንን ድካም ሁሉ እያለፈ የሚሰራ የሰማይ አምላክ እግዚአብሔር ከኔ ጋር ሆኖ ዛሬም በእግዚአብሔር ፊት በቸርነት፣ በእግዚአብሔር ፊት በምህረት፣ በእግዚአብሔር ፊት በበጎነት፣ በእግዚአብሔር ፊት በመልካምነት የእግዚአብሔርን ወንጌል እንደዚህ እንድናገር እንደዚህ እንድሰብክ ኃይልና ጉልበት የሆነኝ ያ ልዑል እግዚአብሔር ነው። ያ ቸር እግዚአብሔር ነው። እግዚአብሔር ሲረዳ ግን ሁሉም እየረዳ እያገዘኝ ብዙ ይሄን ብዬ ልናገር በዚህ በሚዲያ እንድናገር ያልፈቀዱልኝ እንዳመሰግናቸው ግን ውስጤ የፈቀደው ብዙ ሰዎች አለ። ስለነሱ እግዚአብሔርን አመሰግናለሁ። ስለተቆረሱልኝ፣ ስለረዱኝ፣ ስላገዙኝ፣ በጸሎታቸው በብዙ ነገር በፋይናንሻል በብዙ ነገር ስላገዙኝ ማለት ነው። እግዚአብሔር አምላክ ክብሩን ጠቅሎ ይውሰድ። አምላኬ እንደ ባለጠግነቱ የእግዚአብሔርን ወንጌል እንድናገለግል የረዳን እርሱ ስሙ ለዘላለም ይባረክ። አምላኬ እንደ ባለጠግነቱ በክብሩ በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይባርካችሁ፣ ይሙላባችሁ። ተባረኩልኝ። እናንተ የአባቴ ብሩካን ናችሁ። ተባረኩ። እግዚአብሔር ይባርካችሁ። እኔን ስላላገዛችሁ፣ እኔን እንዳገለግል ፑሽ ስላደረጋችሁ፣ ስላበረታታችሁ እግዚአብሔር አምላክ ይባርካችሁ። ዘመናችሁ ይባረክ። ዱዓ ባለቤቴ የልጆቼ እናት እግዚአብሔር ዘመንሽን ይባርክ፣ እድሜሽን ይባርክ። ወንድሞቼ፣ ጓደኞቼ፣ ታላላቆቼ፣ ታናናሾቼ እግዚአብሔር ይባርካችሁ። እግዚአብሔር አምላክ ይርዳችሁ። እግዚአብሔር አምላክ ሞገስ ይሆናችሁ። የእስራኤል ቅዱስ እግዚአብሔር እኔን እንዳገለገላችሁ ያገልግላችሁ።